ሰላም እንዴት ናችሁ? የሲኒማ ቤቴ ቤተሰቦችና ገና ሰብስክራይብ ያላደረጋችሁ ተመልካቾች፣ በዛሬ ቆይታችን ሰሞኑ የጀመርነውን ጌም ኦፍ ትሮንስ የተሰኘውን ተከታታይ ፊልም የምዕራፍ 1 ማጠቃለያ ክፍል 9ና 10ን ባጭሩ እንቃኛለን። ከዚህ በፊት ያሉት ክፍሎች ያመለጧችሁ ተመልካቾቼ እነሱን ዲስክሪፕሽን ቦክስ ላይና የኮሜንቱ መጀመሪያ ላይ አስቀምጥላችኋለሁ። ልክ እንደጨረሳችሁም ወደዚህ ቪዲዮ መምጣት ትችላላችሁ። አሁን ወደ ታሪካችን ገብተን እንቀጥል። በኪንግስ ላንዲንግ እስር ቤት ውስጥ ኔድ ስታርክ በደረሰበት የእግር ስብራት ህመም እየተሰቃየ በውስጡ ግን ከመቼውም ጊዜ በላይ በላቀ የሞራልና የህሊና ትግል ውስጥ ሆኖ እናገኘዋለን። በዚህ እጅግ አስጨናቂ ሰዓት የቤተ መንግስቱ ሚስጥር አቀባይ ሎርድ ቫሪስ በድጋሚ በስውር መጥቶ በብረቱ ዙፋን አዳራሽ ውስጥ ልጁ ሳንሳ ተንበርክካ ለሱ ህይወት ስትል በእንባ ምህረት እንደለመነች ነገረው። ቫሪስ የኔድን ፊት በትኩረት እያየ የገዛ ክብሩን መስዋዕት አድርጎ ያላደረገውን ጥፋት በአደባባይ ካመነ የልጁን የሳንሳንና የእርሱን ህይወት ንጉስ ጆፍሪ እንደሚምርለት ብሎም በሰላም ወደ ግንቡ እንዲሄዱ እንደሚፈቅድለት ያሳውቀዋል። ኔድ ስታርክ መጀመሪያ ላይ የላኒስተሮችን የዝሙት ልጆች ነገስታት ብሎ ጠርቶ በውርደት መኖርን ፍጹም ቢጠላውም ለልጆቹ ያለው ፍቅር ግን ከገዛ ህይወቱና ከኩሩ የሰሜን ክብሩ በላይ ሆኖ በውስጡ ይነግሳል። በምሬትም ሆኖ አንተ የምትፈልገው ክብሬን እንድሸጥ ነው ሲል ጠየቀው። ቫሪስ ግን የሰሜኑ መሪዎች ሁል ጊዜ በክብር መሞትን እንደምትመርጡ አውቃለሁ። ነገር ግን እኔ እዚህ የመጣሁት ስለ ክብር ለመነጋገር ሳይሆን ጦርነቱን አቁመህ በቤተ መንግስቱ ውስጥ ሰላምን ለመጠበቅና የንጹሃንን ደም መፋሰስ ለማስቆም ስትል እንድትንበረከክ ነው በማለት የኔድን ልብ ለመርታት ታገለ። ኔድ ስታርክም ለስልጣንና ለሀብት የማይሸጠውን ያን ጽኑ ማንነቱን በልጆቹ የህይወት ዋስትና ፊት ሙሉ በሙሉ ለማፍረስ በመገደዱ ለአባታዊ ፍቅርና ለንጹሃን ደህንነት ሲል በአደባባይ ጥፋተኛ ነኝ ለማለት ልቡን አዘጋጀ። በሌላ በኩል ሮብ ስታርክ ወደ ደቡብ በሚያደርገው ታላቅ የጦርነት ጉዞ ላይ ዘ ትዊንስ የተባለውንና በኃይለኛው አረንጓዴ ወንዝ ላይ የተዘረጋውን ስልታዊ የምሽግ ድልድይ ለማለፍ እጅግ ክፉና ስግብግብ ከሆነው ከሎርድ ዋልደር ፍሬ ጋር ስምምነት ማድረግ ይኖርበታል። ይህ ምሽግ ሰራዊቱን ይዞ ወንዙን ለመሻገር ወደ ደቡብ ለመዝመትና የላኒስተርን ጦር ለመግጠም የሚረዳው ብቸኛውና ወሳኙ መተላለፊያ ነበረ። ካትሊን ስታርክ የፍሬ ቤተሰብን ጠባይ ጠንቅቃ ስለምታውቅ ወደ ምሽጉ በመግባት ከዋልደር ፍሬ ጋር እጅግ አስቸጋሪ ድርድር ማድረግ ትጀምራለች። የድልድዩን በር ለማስከፈት ስትልም ሮብ ስታርክና ታናሽ እህቱ አርያ ስታርክ ወደፊት ከፍሬ ቤተሰብ ልጆች ጋር በትዳር እንዲተሳሰሩ አደገኛ የጋብቻ ውል ለመፈረም ስትገደድ፣ ሮብም ሰራዊቱ ወንዙን ተሻግሮ ጠላትን ለማጥቃት ሌላ አማራጭ አልነበረውምና ይህንን ከባድ የህይወት ምርጫ ለመቀበል ይስማማል። በግንቡ ላይ የበላይ አዛዡ ጆር ሞርሞንት ባለፈው ምሽት ከዋይት ጥቃት ህይወቱን በብላት ላተረፈለት ለጆን ስኖው የላቀ ምስጋናውን እያቀረበ ነበረ። አዛዡ ለጆን ጀግንነት ክብር ሲልም ለዘመናት በቤተሰባቸው እጅ የቆየውን እጀታው ላይ የድብ ምስል ተቀርጾበት የነበረውን አሁን ግን ወደ ነጭ ተኩላ ምስል ያስቀየረለትን እጅግ ውድ ከሆነ ከቫሌሪያን ብረት የተሰራውን ታላቁ ሎንግ ክሎ የተባለውን ሰይፍ በስጦታ መልክ ያበረክትለታል። ጆን ልክ ከአዛዡ ተለይቶ ወደ ቦታው ሲመለስ ግን ከጓደኛው ሳሙኤል በኩል ወንድሙ ሮብ ስታርክ ላኒስተሮችን ሊወጋ ጦሩን እንዳዘመተ ይሰማል። ታዲያ ያኔ ጆን በግንቡ ላይ የገባውን ቃል ኪዳን ጥለው በመሄድ ወንድሙን ለመቀላቀል አስቦ ነበርና ይህን የተረዳው የአዛዡ አማካሪ የሆነው አይነ በሲሩ ሜስተር ኤሞን አስቆሞ ስለ ሰው ልጅ ግዴታና ስለ ፍቅር መራራ ምርጫ ምክር ይሰጠው ጀመረ። የሰው ልጅ ፍቅር የግዴታ ጠላት ነው እንዳለውም ግዴታን ለመወጣት ፍቅርን መግደል ይኖርብሃል። ለምሳሌ እኔን ተመልከተኝ። እኔ ማን ነኝ ብለህ ታስባለህ? እኔ እኮ ኤሞን ታርጌሪያን ነኝ። አባቴ፣ ቤተሰቤ በሮበርት አመጽ በግፍ ሲታረዱና ስርወ መንግስታችን ሲፈርስ እኔ እዚህ ግንብ ላይ በብቸኝነት ቁጭ ብዬ ያንን መራራ ሐዘን በትዕግስት ተጋፍጫለሁ። የሌሊት ዘበኛ ከገዛ ደሙና ከቤተሰቡ ፍቅር በላይ ለመላው ዓለም ሰላም በታማኝነት መቆም አለበት በማለት የጆንን የቆሰለ ልብ ለማለዘብ ሞከረ። ጆን ይህንን ቃል እንደሰማ በውስጡ ለግንቡ ባለው ፍጹም ታማኝነትና ለአባቱ ባለው ጥልቅ ፍቅር መካከል ተይዞ የህይወቱን ትልቁንና አስቸጋሪውን የሞራል ምርጫ ለመምረጥ ይገደዳል። ከባህር ማዶ በዶትራኪ ምድር ኃያሉ ካልድሮጎ በደረሰበትና በሚሪ ማዝዶር መርዛማ ቅጠላቅጠል ይበልጥ በበሰበሰው የደረት ላይ ቁስል ምክንያት ፈጽሞ አቅም አጥቶና ራሱን ስቶ ከፈረስ ላይ ይወድቃል። ይህ ውድቀት በዶትራኪዎች ዘንድ ፈረስ መጋለብ የማይችል ካል መሪ የመሆን ብቃቱን አጥቷል ተብሎ ስለሚታመን መላው የፈረሰኞች ሰራዊት መበታተን በመጀመሩ ግማሽ የሚሆኑት ወታደሮቹ ትተውት ይሄዳሉ። ዴኔሪስ ታርጌሪያን የምትወደውን ባለቤቷን ከሞት አፍ ለማዳን ስትል ምርኮኛዋን ጠንቋይ ሚሪ ማዝዶርን የትኛውንም ዋጋ ለመክፈል ተስማምታ በተከለከለውና አስቀያሚ በሆነው አስማታዊ መንገድ እንድታከመው በእንባ ትማጸናታለች። ጠንቋዩም ድሮጎን ወደ ድንኳኑ አስገብታ ለማከም ስራዋን ትጀምራለች። የዶትራኪ የጦር መሪዎች ይህንን የተከለከለ ክፉ አስማት ሲመለከቱም በቁጣ በመቃወም በዴኔሪስ ላይ ጥቃት ለመሰንዘር ሞከሩ።
ሆኖም ሰር ጆራ ሞርሞንት የላኒስተርን የብረት ልብስ ለብሶና ሰይፉን መዞ ጣልቃ በመግባት ለካሊሲ ጥበቃ ያደርግላት ጀመረ። ጠንቋዩዋ በድንኳን ውስጥ ስራዋን ስትቀጥል በዚህ ከፍተኛ ውጥረት መካከል ዴኔሪስ ታርጌሪያን በድንገት ምጧ መጥቶ በታላቅ ስቃይ ያለቀሰች መሬት ላይ ራሷን ስታ ትወድቃለች። በላኒስተር የጦር ካምፕ በኩል ታይዊን ላኒስተር የሰሜኑ ሰራዊት በከፍተኛ ፍጥነት እየቀረበ መሆኑን በመስማቱ ሰራዊቱን አሰልፎ ለታላቅ ውጊያ ዝግጅቱን ያጠናቅቃል። ቲሪየን ላኒስተርም በአባቱ ምህረት የለሽ ትዕዛዝ በግንባር ላይ እንዲሰለፍ ቢገደድም ከቅጥረኛው ብሮንና በዚያኑ ሌሊት በሚስጥር ከተዋወቃት ሼይ ከተባለችው ሚስጥራዊ ፍቅረኛው ጋር ሆኖ ውጊያውን ለመርሳት የወይን ጠጅ ሲጠጡና ሲጫወቱ ያድራሉ። በነጋታው ማለዳ ላይ ያስፈሪው ጦርነት ሲጀመርና ቲሪየንም ከዘራፊዎቹ ጋር ሆኖ ወደፊት ሊገሰግስ ሲል በገዛ ወታደሮቹ ተረግጦ ራሱን ስቶ መሬት ላይ ይወድቃል። ውጊያው አብቅቶ ቲሪየን ከሰዓታት በኋላ ከእንቅልፉ ሲነቃ ታይዊን ላኒስተርና የላኒስተር ኃያል ሰራዊት የሰሜኑን ጦር በቀላሉ ደምስሰው እንዳሸነፉ በኩራት ሲያወሩ ይሰማል። ሆኖም ታይዊን ላኒስተር ያገኘው የድል ዜና ብዙም ሳይቆይ ወደ ታላቅ መርዶ የቀየረው አንድ የላኒስተር ሰላይ ወዳለበት መጣ። ወደ ድንኳኑም እንደገባ የተዋጋው የሮብ ስታርክን 2000 የሚሆን አነስተኛ ሰራዊትን ብቻ እንደነበረ፣ ይህ አነስተኛ ኃይልም እሱን ለማታለልና ጊዜ ለመግዛት የተላከ ወጥመድ መሆኑን ያረዳዋል። ሮብ ስታርክ ዋናውን የሰሜን ጦር ይዞ በሚስጥር ሌላ ቦታ መጓዙ ታይዊን ሲረዳ ያ ትዕቢት ባንዴ በኖ በታላቅ ድንጋጤ ውስጥ ይወድቃል። በዚያው ቅጽበት የሹክሹክታ ደን በሚሉት ጥቅጥቅ ያለ ዛፍና ጨለማ በዋጠው ሸለቆ ውስጥ ሮብ ስታርክና ሰራዊቱ በስውር ተደብቀው በመቆየት ጄሚ ላኒስተር ላይ ድንገተኛ ጥቃት ይሰነዝራሉ። ጄሚ ያንን ድንገተኛ ከበባ ለመስበር በጀግንነት እስከ መጨረሻው ድረስ ቢዋጋም በሮብ ስታርክ ብልህ ወታደራዊ ስልትና በሰራዊቱ ጥንካሬ ተሸንፎ በቁጥጥር ስር ይውላል። የ20 ዓመቱ ሮብ በጦርነቱ ሜዳ ላይ ያገኘው ይህ ታላቅና ታሪካዊ ድል መላውን ዌስተሮስ ጉድ ሲያሰኝ የላኒስተርን ታላቅ ኩራትና ትዕቢትን ደግሞ ሙሉ በሙሉ ያከሰመ ነበረ። ጄሚ ላኒስተር በወጣቱ በሮብ ስታርክ ፊት በጉልበቱ ሲንበረከክ በሁለቱ ታላላቅ ቤተሰቦች መካከል ያለው የጦርነት የኃይል ሚዛን ወደ ተኩላዎቹ ወገን ማጋደል ጀመረ። ጄሚ በምሬትና በጥላቻ አይን ሮብን እያየ ይህን ጦርነት በአንድ ጀንበር ለመጨረስ ከፈለክ ናና ፊት ለፊት በሰይፍ እንፋለም ሲል ሊያታልለው ሞከረ። ሮብ ስታርክ ግን ብስል ነበርና ፈገግ እያለ እኛ ያንተ አይነት ውጊያ ብንዋጋ ኖሮ በሰንሰለት አትታሰርም ነበረ በማለት ይመልስለታል። ካትሊን ስታርክ ከሩቅ ሆና ልጇ ሮብ ያገኘውን ታላቅ ወታደራዊ ድል ብታደንቅም በእስር ቤት ያለው ባለቤቷ ኔድ ስታርክ ግን አሁንም በኪንግስ ላንዲንግ ጨካኞች እጅ አደጋ ላይ መሆኑን በማሰብ በከፍተኛ ጭንቀትና ፍርሃት መዋጡ አልቀረም። በኪንግስ ላንዲንግ ውስጥ ኔድ ስታርክ ያላደረገውን ወንጀል አምኖ ቃሉን ለሕዝብ ይፋ ወደሚሰጥበት ፍርዱንም ወደሚቀበልበት የቤሎር ታላቅ መቅደስ ወደሚሉት አደባባይ ታስሮ ይወሰዳል። በዛም በኃይል እየተጎተተ ሲያልፍ በሕዝቡ መካከል በስውር ተደብቃ የነበረችው ታናሽ ልጁ አርያ ስታርክ አባቷን በዚህ አሳዛኝ ውርደት ውስጥ ሆኖ በፍርሃት ትመለከተው ነበረ። ኔድ በአደባባዩ ላይ ቆሞ ሕዝቡን ሲቃኝ አርያን በድንገት ስለተመለከታት አጠገቡ ለነበረውና የሌሊት ዘበኛ መልማይ ለሆነው ለዮረን በአይኑ ምልክት ሰጥቶ ቤሎር በማለት ልጁን ከጥፋት እንዲታደግላት በሚስጥር ይማጸነዋል። ኔድ በሺዎች በሚቆጠሩትና ሞቱን በሚጠብቁት የከተማዋ ነዋሪዎች ፊት ቆሞ የልጁ የሳንሳን ደህንነትና ሕይወት ለማረጋገጥ ሲል ልዑል ጆፍሪ ባራቲዮን እውነተኛውና ሕጋዊው የምድሪቱ ንጉሥ መሆኑን እሱ ደግሞ ስልጣኑን ለመንጠቅ የሞከረ ከዳተኛ መሆኑን በከፍተኛ የህሊና ስቃይ ውስጥ ሆኖ ይዋሻል። ይህ ምስክርነቱ በሕዝቡ መካከል ታላቅ የቁጣ ጩኸትን ፈጠረ። ኔድ ይህንን ውርደት የተቀበለው ተፈቶ በሰላም ወደ ታላቁ ግንብ በስደት እንደሚላክ ከጀርባ ከተደረሰበት ሚስጥራዊ የፖለቲካ ስምምነት የተነሳ ነበረ። ንግሥት ሰርሲ ላኒስተርና የሴራው መሐንዲስ ሊትል ፊንገር ውጥረቱ በርዶ ሁኔታው በሰላም ይጠናቀቃል፣ ጦርነቱም ይቆማል ብለው በልበ ሙሉነት ቢጠብቁም ዙፋኑ ላይ የተቀመጠው አረመኔው ንጉሥ ጆፍሪ ግን መላውን ዌስተሮስን ሊያወድም የሚችል ሌላ ሐሳብ በውስጡ ሲቀምር ነበርና ለሳንሳ የገባላትን ቃል በሺዎች የሚቆጠሩ ሰዎች ፊት በጭካኔ ሰብረዋል። በዚህም ጆፍሪ ወደ ሕዝቡ ዞሮ በታላቅ ትዕቢት ሴቶች የሚራራ ልብ ስላላቸው እናቴና ጮኛዬ ለዚህ ከዳተኛ ምህረት እንድሰጥ ለምነውኛል። እኔ ንጉሥ እስካለሁ ድረስ ግን ለአገር ክህደት የሚከፈለው ብቸኛው ዋጋ ሞት ብቻ ነው የሚሆነው በማለት ኔድ ስታርክ በዚያው አደባባይ ላይ አንገቱ በሰይፍ እንዲቀላ ትዕዛዝ ያስተላልፋል። ንግሥት ሰርሲ ላኒስተር ይህ ያልተጠበቀ ውሳኔ ከሰሜኑ ተኩላ ከሮብ ስታርክ ጋር ያለውን ጦርነት ይበልጥ እንደሚያባብሰው፣ የምርኮኛ ወንድሟ የጄሚ ላኒስተርን ሕይወት አደጋ ላይ እንደሚጥል፣ የመንግስቱን ሰላም ሙሉ በሙሉ እንደሚያጠፋው ስለገባት በድንጋጤ ልጇን በመለመን ለማስቆም ሞከረች። ደም የተጠማው ወጣቱ ንጉሥ ግን በጭካኔው ጸንቶ ይቆማል። የዋሃው ሳንሳ
የአባቷን የሞት ፍርድ ትዕዛዝ ስትሰማ በከፍተኛ ጩኸት እንባና ለቅሶ ጆፍሪን መማፀን ብትጀምርም በዚያ ሞቱን በሚጠብቅና በሚጮኸው ጨካኝ ሕዝብ መሃል ድምጿን የሚሰማት አንድም ሰው አላገኘችም። በዚያው አስጨናቂ ቅጽበት በሕዝቡ መካከል በፍርሃት ተውጣ ስትመለከት የነበረችው አርያ አባቷን ከሞት ለመታደግ መርፌ የተባለችውን ስለቷን መዛ ወደ መድረኩ ለመሮጥ ሞከረች። ሆኖም የሌሊት ዘበኛው ዮረን በድንገት ከበስተጀርባዋ ደርሶ አቅፎ እንደያዛት የኔድን የመጨረሻ ምልክት በማስታወስ ሕፃኗ አርያ የአባቷ አንገት ሲቀላ በዓይኗ እንዳታይ ፊቷን ወደ ደረቷ አስጠግቶ ዓይኖቿን ይሸፍነዋል። ከዛም መላው ሕዝብ በታላቅ የደም ጥማት ከሚጮህበት ከዚያ ግርግር ውስጥ በሚስጥር ይዟት ከአደባባዩ በፍጥነት ይሸሻል። ታላቁና ኩሩ የሰሜኑ መሪ ኔድ ስታርክ የሞት ፍርዱን ለመቀበል መጨረሻውን በሚጠብቅበት ቅጽበት ልጁ አርያ በዚያ ጨካኝ ሕዝብ መሃል እንዳትገደልና ሰላም መሆኗን ለማረጋገጥ በዓይኖቹ ይፈልጋት ነበረ። ኔድ አርያ በነበረችበት ሐውልት ስር ዮረን አቅፎ ከቦታው ሲያሸሻት ሲመለከት ልጆቹ ከሞት መትረፋቸውን አረጋግጦ ዓይኖቹን በሰላም ይጨፍናል። በመጨረሻም የንጉሱ የሞት ፍርድ አስፈጻሚው ሰር አሊን ፔይን ለዘመናት የስታርክ ቤተሰብ ታላቅ የክብር መለያ የነበረውንና እጅግ ውድ ከሆነ ከቫለሪያን ብረት የተሰራውን አይስ የተባለውን ሰይፍ ወደ ሰማይ ከፍ አድርጎ ይመዘዋል። ያ ታላቅ ሰይፍ በከፍተኛ ፍጥነት በኔድ ስታርክ አንገት ላይ አርፎ በአንድ ቅጽበት አንገቱ ሲቀላ ደሙ በቤለር መቅደስ ነጭ እብነበረድ ላይ መፍሰስ ጀመረ። ዊንተርፌል በታላቅ ጭጋግና ቅዝቃዜ በተዋጠችበት በዚያኑ ምሽት ብራን ስታርክ በህልሙ ያ ባለ 3 አይን ቆራ እየበረረ ወደ ቤተ መንግስቱ ጥልቅ የምድር ቤት መቃብር ሲመራው ተመለከተ። በዚያም በድንጋይ በተቀረጹት የቀድሞ ነገስታት ሐውልቶች መካከል አባቱ ኔድ ስታርክ መቃብር ውስጥ እንዳለ ይሰማዋል። ከህልሙ በድንጋጤ ሲነቃ ኦሻ የተባለችውን ታማኝ ምርኮኛ እንድትሸከመውና ወደ መቃብር ስፍራ እንድትወስደው አጥብቆ ይጠይቃታል። ኦሻም የሕፃኑን ልብ ለመጠበቅ ስትል አባትህ እኮ በኪንግስ ላንዲንግ ታላቁ ቤተ መንግስት ውስጥ ነው ያለው ብላ ልታረጋጋው ሞከረች። ብራን ግን ህልሙ ተራ ቅዠት ሳይሆን እውነተኛ መልእክት መሆኑን በማመኑ ኦሻ ብራንን በጀርባዋ አዝላ ወደ ጨለማው መቃብር ደረጃዎች ወረደች። ታዲያ በድንገት ውስጥ ተደብቆ የነበረው የሪኮን ተኩላ ከጨለማው ውስጥ ዘለው በመውጣት ያስደነግጣቸዋል። ችቦውን ከፍ አድርገው በድንጋይ መቃብሮቹ አቅራቢያ ሲመለከቱም ገና የ4 ዓመት ሕፃን የሆነው ታናሽ ወንድሙ ሪኮን ስታርክ ብቻውን አገኙት። ብራን በድንጋጤ እዚህ ጨለማ ውስጥ ምን እያደረክ ነው ብሎ ሲጠይቀው ትንሹ ሪኮንም ትላንትና ማታ አባቴን እዚህ መቃብር ውስጥ በህልም አየሁት በማለት ይመልስለታል። ይህ ህልም የተራ ሕፃናት ቅዠት አልነበረም። ከ1000 ኪሎ ሜትሮች ርቆ በኪንግስ ላንዲንግ አባታቸው አንገቱ መቀላቱንና ነፍሱም ወደ ሰሜን መመለሷን በራእይ ያዩት ነበረ። እነሱ ከምድር በታች ካለው መቃብር ወጥተው ወደ ቤተ መንግስቱ አደባባይ ሲመለሱ ሜስተር ሉዊን ደግሞ ከኪንግስ ላንዲንግ በቆራ የተላከውን ደብዳቤ በእንባ ይዞ ሲመጣ ፊት ለፊት ይገናኛሉ። ሜስተር ሉዊን በታላቅ ሐዘን ውስጥ ሆኖ አባታቸው ኔድ ስታርክ በአዲሱ ንጉስ በጆፍሪ ትዕዛዝ በአደባባይ እንደተገደለ ያረዳቸዋል። በሰሜኑ የጦር ሰፈር ጥቅጥቅ ያለ ደን ውስጥ ሮብ ስታርክና እናቱ ካትሪን ስታርክ የኔድ ስታርክን በአደባባይ የመገደል መርዶን ይሰማሉ። ሮብ የውስጡን መራራ ቁጭትና እንባ መቆጣጠር አቅቶት በታላቅ ጩኸት የገዛ ሰይፉን መዞ የጫካውን ዛፎች በንዴት ተደጋግሞ ሲመታና ሰይፉ ሲሰበር እናቱ ካትሪንም ልጇን አቅፋ በማረጋጋት መጀመሪያ ሴት ልጆቼን ከእጃቸው እናስመልጣለን፣ በመቀጠልም ሁሉንም የላኒስተር ወታደሮች አንድ ባንድ እንጨርሳቸዋለን በማለት በልጇ ልብ ውስጥ የበቀልን እሳት ትለኩሳለች። በዚያኑ ምሽት የሰሜኑና የወንዝ ዳርቻዎች ታላላቅ ባላባቶችና መኳንንት በትልቁ ድንኳን ውስጥ ተሰብስበው ስለ ዌስተሮስ የወደፊት ዕጣ ፈንታና ስለ ዙፋኑ ሽኩቻ በከፍተኛ ውጥረት ሲወያዩ ከእንግዲህ በኪንግስ ላንዲንግ ላለውና ለላኒስተር የዝሙት ልጅ ንጉስ ፈጽሞ እንደማይገዙ በአንድ ድምጽ ይወስናሉ። በመቀጠልም ኃያሉ ሎርድ ግሬት ጆን ኡምበር ከምክር ቤቱ መሃል ተነስቶ እነዚያ የደቡብ ነገስታት እኛን ሰሜናውያንን ምን እንደሆነ ሊነግሩን አይችሉም። ሬንሊ ባራቲዮን ለኔ ምንም አይደለም፣ ጆፍሪም ቢሆን ለኔ ምንም አይደለም። እኔ ሰይፌን የምመዘውና የምንበረከከው ሰሜኑን ለሚመራው ለአንድ እውነተኛ መሪ ብቻ ነው፣ እነሆ የሰሜኑ ንጉስ በማለት ሮብ ስታርክን በመጠቆም አዳራሹን ያናገዋል። በዚያኑ ቅጽበት በድንኳን ውስጥ የነበሩት በመቶዎች የሚቆጠሩት የሰሜን ባላባቶች ሁሉ በታላቅ የወንድማማችነት ስሜት ተሞልተው ሰይፎቻቸውን አንድ ባንድ ወደ ሰማይ በመምዘዝ የሰሜኑ ንጉስ እያሉ በታላቅና አስፈሪ ጩኸት አዳራሹንና መላውን ጫካ ያውኩታል። ይህ ድፍረት የተሞላበት ታሪካዊ ክስተት የሰሜኑ ግዛት ከ300 ዓመታት በኋላ ራሱን ችሎ ነፃነቱን በይፋ ያወጀበት ታላቅ መነሻ ነበረ። በኪንግስ ላንዲንግ አዲሱ ንጉስ ጆፍሪ ባራቲዮን በፈጸመው ግፍ እጅግ ተደስቶ ሳንሳ ስታርክን በንጉስ ጥበቃዎች በግዳጅ በመውሰድ የአባቷ የኔድ ስታርክ የተቆረጠ ራስ በጦር ላይ ተሰክቶ እንዲቆም በተደረገበት ግንብ ጫፍ ላይ ቆማ እንድትመለከት ያደርጋታል። ሳንሳ በከፍተኛ የህሊና ስቃይና በፍርሃት እየተንቀጠቀጠች በዝንቦች የተወረረውን የአባቷንና የቤተሰቧን ታማኝ አገልጋዮች የበሰበሱ ራሶች በትኩረት ስትመለከት በለጋ ልቧ ውስጥ የነበረው የደቡቡ ቅንጦት ውበትና የፍቅር ህልም ለአንዴና ለመጨረሻ ጊዜ በኖ ይከስማል።
ጨካኙም ጆፍሪ በሳንሳ ስቃይ የተሳለቀ የአባትሽ ራስ ለሀገር ካህዲዎች ታላቅ ማስጠንቀቂያ ነው፣ በቅርቡ ደግሞ ያመፀኛውን ወንድምሽን የሮብ ስታርክን ራስ እዚህ አስቀምጠዋለሁ ሲላት ሳንሳ በታላቅ የበቀል ቁጣ አይኖቹን እያየች ምናልባት እሱ ያንተን ራስ እዚህ ሰቅለው ይሆናል በማለት በድፍረት ትመልስለታለች። ጆፍሪ በንዴት ወታደሮቹ እንዲደበድቧት ሲያዝ ተስፋ መቁረጥ ውስጥ የገባችው ሳንሳ ንጉሱን ከከፍታ ላይ ገፍታ ለመጣልና ራሷንም ለማጥፋት ሞከረች። ሆኖም ሁኔታውን አስቀድሞ የገመተው ዛሃውንድ ጣልቃ በመግባት የፈሰሰ ደሟን በጨርቅ እየጠረገ ንጉሱ የፈለገውን ስጪውና ሕይወትሽን አትርፊ በማለት ይይዛታል። አርያ ስታርክ በታማኙ የሌሊት ዘበኛ ዮረን እርዳታ ጸጉሯን ተቆርጣ የወንድ ልብስ ለብሳና ስሟን ወደ አርያ አስቀይራ ከኪንግስ ላንዲንግ በሚስጥር ለመውጣት ተዘጋጀች። ዮረን ወደ ግንቡ የሚወስዳቸውን አዳዲስ ሰልጣኞችን የጎዳና ላይ ድሆችንና ከመሬት በታች ያሉ ታላላቅ ወንጀለኞችን በሰረገላ ይዞ የከተማዋን በር ጥሎ ጉዞ ሲጀምር አርያም በድብቅ በመካከላቸው ተቀላቅላቸው ነበር። እዚያ ውስጥ ታስረው ወደ ግንቡ እየተወሰዱ ያሉትን 3 እጅግ አደገኛ እስረኞችንና አባቷ ጆፍሪ የሮበርት ልጅ አለመሆኑን እንዲያውቅ በምርመራ የረዳው ጌንድሪ የተባለው የንጉስ ሮበርት ባራቲዮን ዲቃላን ታገኘዋለች። በላኒስተር የጦር ካምፕ ታይዊን ላኒስተር በጦርነቱ ሜዳ ላይ የበኩር ልጁና የቤተሰቡ ኩራት የሆነው ጄሚ ላኒስተር መማረኩን፣ ሮብ ስታርክ የሰሜኑ ንጉስ ተብሎ መታወጁንና የንጉስ ሮበርት ወንድሞችም አመጽ መጀመራቸውን ሲሰማ መላው ስልጣኑ አደጋ ላይ መውደቁን ተረድቶ በከፍተኛ ድንጋጤ ውስጥ ይወድቃል። በዙሪያው ያሉትን የጦር መሪዎች ካባረረ በኋላም አጠገቡ ከተቀመጠው ልጁ ቲሪየን ላኒስተር ጋር ይመካከር ጀመር። ታይዊን በኪንግስ ላንዲንግ ያለው ወጣቱ ንጉስ ጆፍሪ ኔድ ስታርክን በአደባባይ በመግደል የፈጸመው ሞኝነትና እብደት መላውን የሰባቱን ግዛት ሰላም አጥፍቶ የላኒስተርን መንግስት ለታላቅ ጥፋት እንደዳረገው ገብቶታል። ከዚህም የተነሳ ልጁ ቲሪየን በአስደናቂው አእምሮውና በፖለቲካ ብልሃቱ በኪንግስ ላንዲንግ ያለውን ታላቅ ምስቅልቅል እንዲያስተካክል በሱም ምትክ የንጉሱ እጅ ሆኖ በብረት ዙፋኑ ምክር ቤት ውስጥ እንዲያገለግል በይፋ ይልከዋል። ታይዊን ለልጁ የሰጠው ትልቁና ሚስጥራዊ ትዕዛዝ ግን ወደ ዋና ከተማዋ ሂድ፣ እዚያም ያንን ሞኝ ንጉስና ልጄ ንግስት ሰርሲን ሙሉ በሙሉ በቁጥጥር ስር አድርገህ ትመራልኛለህ፣ ካላዳመጡህ ግን አሳውቀኝ የሚል ነበረ። ታይዊን ከመነሳቱ በፊት ጨምር አድርጎ ያችን መሸታ ቤት ውስጥ ያገኛት ሼን ወደ ቤተ መንግስቱ ይዛት እንዳትሄድ በማለት በጥብቅ ያስጠነቅቀዋል። ቲሪየን ግን የአባቱን ጥብቅ ትዕዛዝ በስውር በመጣስ ሼን በፈረስ ሰረገላ ውስጥ ደብቆ ወደ ዋናው ከተማው ኪንግስ ላንዲንግ ጉዞውን ይጀምራል። በግንቡ ላይ ጆን ስኖው የአባቱን ጭካኔ የተሞላበት አሟሟት ሰምቶ ለቤተሰቡ ለመድረስና የወንድሙ የሮብ ስታርክን ሰራዊት ለመቀላቀል ሲል ሌሊትን ተገን አድርጎ በሚስጥር ከግንቡ ይሸሻል። ሆኖም ጓደኞቹ ሳሙኤል፣ ፓይፐር እና ግሬን በበረዷማው ጫካ ውስጥ ተከታትለው በመሄድ ያስቆሙታል። በአንድነት የገቡትን የሌሊት ዘበኛ ቃለ መሐላ እንዳስታወሱትም ወደ ግንቡ እንዲመለስ ያሳምኑታል። በነጋታው ጆር ሞርሞንት ጆን በሌሊት መኮብለሉን በሚገባ ቢያውቅም በደቡብ ያሉት የሰው ልጆች ለብረት ዙፋኑ የሚዋጉት ጦርነት ከግንቡ ባሻገር ካለውና መላውን ዓለም ሊውጥ ከተነሳው እውነተኛ የሙታን አደጋ ጋር ሲነጻጸር ከምንም አይቆጠርም። አባትህ ኔድ ስታርክም ቢሆን አንተ ግንቡን ጥለህ እንድትጠፋ አይፈልግም በማለት የጆንን የቆሰለ ልብ ለማረጋጋት ይሞክራል። እዚህ ላይ አዛዡ ሰራዊቱን በሙሉ ይዞ ወደ ሰሜን በረዶና ወደ ጨለማው ምድረ በዳ በመዝመት የጠፉትን ቃኞች ለመፈለግ ብሎም እውነተኛውን የዋይት ዎከርስ ጠላት ፊት ለፊት ለማደን መወሰኑን በይፋ ይገልጻል። ጆን ስኖው አሁን የግል የሐዘን ስሜቱን ትቶ መላውን የሰው ልጅ ህልውና ለመጠበቅ ሲል ለአዛዡ ታማኝነቱን በድጋሚ ያረጋግጣል። በመቶዎች የሚቆጠሩት የሌሊት ዘበኞች ጥቁር ልብሳቸውን ለብሰው በፈረስ ወደ ሰሜኑ አስፈሪ ምድር ሲገሰግሱ ከጥንታውያኑ ፍጥረታት ጋር የሚያደርጉት ያ ታላቁ የክረምት ጦርነት በይፋ ይጀመራል። ከባህር ማዶ በዶትራኪ ምድር ዳኔሪስ ታርጌሪያን ከቀናት አስከፊ የምጥ ስቃይ በኋላ ትነቃለች። ስትነቃ ግን ያገኘችው የባለቤቷ ካል ድሮጎ በስቃይ ውስጥ ያለ መንቀሳቀስ ያቆመውን አካልንና እንዲሁም ማህፀኗ ውስጥ የነበረው ልጇ የመሞቱ መርዶ ነበረ። ጨካኟ ጠንቋይ ሚሪ ማዝዱር ሆን ብላ የድሮጎን ነፍስና የልጇን ህይወት በማጥፋት በመንደሯ ላይ ለፈጸሙት ግፍ በህዝቧ ስም መበቀሏ ነበረ። ይህንን በንቀት ስትናገር የሰማችው ዳኔሪስም ህይወቷን ያተረፈችላት ሴት እንደካደቻት ትገነዘባለች። ዳኔሪስ አብዛኛው የዶትራኪ ሰራዊት ጥሏት ቢሄድም እሷ ግን በልቧ ያለውን ታላቅ ሐዘን ወደማይበገር ጥንካሬ ለመለወጥ በመወሰን ካል ድሮጎ ዳግመኛ በክብር ወደ ፈረሱ እንደማይመለስ ታውቃለችና ከስቃዩ እንዲገላገል እያለቀሰች በትራሷ አፍና ታስወግደዋለች። አሁን ምድር ላይ ብቻዋን ለቀረችው ለዚች ምስኪን ልጅ ያላት ብቸኛ ተስፋ ለ300 ዓመታት ሳይፈለፈሉ ወደ ድንጋይነት የተቀየሩት 3ቱ የድራገን እንቁላሎች ብቻ ነበሩ። የካል ድሮጎ አስክሬን እንዲቃጠል ታላቅና ግዙፍ የማገዶ እሳት ክምር ሲዘጋጅ ዳኔሪስ ደግሞ ሚሪ ማዝዱርን በህይወት ከእሳቱ ጋር አብራ እንድትቃጠል ከማገዶው እንጨት ጋር ታስራታለች። እሳቱ ተለኩሶ በከፍተኛ ኃይልና ወላፈን ወደ ሰማይ ሲነድ ዳኔሪስ 3ቱን የድራገን እንቁላሎችን እሳት ውስጥ ታስቀምጥና ወደሚንቀለቀለው እሳት ያለምንም ፍርሃት በድፍረት ትገባለች።
ሰር ጆራም ሞርሞንትና ቀሪዎቹ የዶትራኪ ወታደሮች ንግስታቸው በእሳቱ ተበልታ አመድ ትሆናለች ብለው ክፉኛ ቢሰጉም ያንን ታላቅ ወላፈን በድንጋጤ ከመመልከት ውጪ ምንም ማድረግ አልቻሉም። እሳቱ ሌሊቱን ሙሉ ሲነድ አድሮ ንጋት ላይ ሁሉም እጅግ አስደናቂ ነገር ነበር የተመለከቱት። ጭሱ በኖና እሳቱ ሙሉ በሙሉ በጠፋበት ቅጽበት ዴኔሪስ ታርጌሪያን ምንም አይነት የቃጠሎ ጉዳት ሳይደርስባት ጸጉሯን በእሳቱ ሳይነካ በአመዱ መካከል ተቀምጣ ነበር ያገኟት። በዚህ ሁሉ ግን ብቻዋን አልነበረችም። ይልቁንም ለብዙ መቶ ዓመታት ከምድር ላይ ጠፍተው የነበሩትና እንደ አፈ ታሪክ ብቻ ሲነገሩ የነበሩት 3 ትናንሽ የድራገን ግልገሎች ተፈልፍለው አብረዋት ነበሩ። ወርቃማዋ ድራገን በትከሻዋ ላይ ሆና የመጀመሪያውን አስፈሪ የድራገን ድምጽ ወደ ሰማይ ከፍ አድርጋ ስታሰማ በቦታው የነበሩት የዶትራኪ ፈረሰኞች ሰር ጆራ ሞርሞንትንም ጨምሮ በታላቅ ድንጋጤ ክብርና አድናቆት ተሞልተው መሬት ላይ በጉልበታቸው በመንበርከክ ለአዲሷ ንግስታቸው የድራገኖቹ እናት ለሆነችው ለዴኔሪስ ይሰግዳሉ። እዚህ ላይም ጌም ኦፍ ትሮንስ ምዕራፍ 1 ያበቃል። ቆይታችሁን ከወደዳችሁትና እኛም ቀጣዩን ምዕራፍ እንድንሰራ ለማበረታታት ከፈለጋችሁ የዚህን ቪዲዮ የላይክ መጠን 5000 ማድረስ፣ ኮሜንት ላይም 2 እያላችሁ መጻፍን አትርሱ። በተረፈ ግን የወንድሙን ገዳይ ለማግኘት ሲል ብቻውን መላዋን ከተማ ስላናወጣት ግዙፍና ቆራጥ ወንድም የሰራው ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።